በቢላዋ የታረዱ በሰይፍ የተሰየፉ ህፃናትን ደም ሲመለከቱ ልባቸው በደስታ የሚፈካ መሪዎች ባሉበት ሀገር ሰው በግፈኞች እያለቀ እየሰማና እየተመለከተ በደስታ ችግኝ ተከላ የሚወጣ ገዳዩ እኔ ነኝ የማጠፋችሁም እኔ ነኝ ብሎ እየተናገረ ጦርነት በህዝባችንና በልጆቻችን ላይ አውጆ ሞክሩኝ እያለ እየፈከረ ነው። ፓርላማው 70% ኦርቶዶክስ አይደለም። ፌዴሬሽን ምክር ቤት 80% ኦርቶዶክስ አይደለም። መከላከያ የላኛው መሪ 90% ኦርቶዶክስ አይደለም። የፍትህ ስርዓቱ ኦርቶዶክስ አይደለም። ሰላም ጤና ይስጥልኝ ወደ ተከበራችሁ ኢኦቲ ሪአክቲቭ ሰዎች ደምቃችሁልኝ በአዲስ ቪዲዮ ተመልሻለሁ። በዚህ ቪዲዮ የምንመለከተው እንግዲህ ብፁዕ አባታችን አቡነ ጴጥሮስ ትልቅ ጥሪ አቅርበዋል። እሱን የምንመለከተው የሚሆነው ከዛ በፊት ግን ሁላችሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ። እስቲ አንድ ሁለት ቪዲዮ አለ ከሳቸው ጋር የሚገናኝ ነውና ኮኔክት አድርጋላችሁ ለውሬ ተመልከቱ ይሄን ቪዲዮ። ፓርላማው 70% ኦርቶዶክስ አይደለም። ፌዴሬሽን ምክር ቤት 80% ኦርቶዶክስ አይደለም። መከላከያ የላኛው መሪ 90% ኦርቶዶክስ አይደለም። የፍትህ ስርዓቱ ኦርቶዶክስ አይደለም። አዲስ አበባ 97% ከቀበሌ እስከ ላይ እስከ መዘጋጃ ኦርቶዶክስ አይደለም። 86% ነን ግን እኛ እዚህ ከተማ ውስጥ አጋጣሚ መስለናል አይደል? ታጣንቶ የሚሰራ ነው። ኦርቶዶክስን የማዳከም ከኢኮኖሚ የማውጣት ሀገር የማሳጣት ከሁሉም ቦታ ያፈናቀሉ ወደ አንድ ቦታ የመሰብሰብ አይታችኋልና አንዳርጋቸው ጽጌ የተቀበሉትን መከራ ለኢትዮጵያ ብለው ግን አንዳርጋቸው ኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን የሚጠላ በምድር ላይ የለም። በምድር ላይ አላየውም። መጽሐፍ እስከ መጽሐፍ የደረሰ መጽሐፉን ታውቁታላችሁ አይደል? ነፃነት የማያውቁ ነፃ አውጪዎች የሚል መጽሐፍ ጠቅላላ ኦርቶዶክስ ነው ጠላቱ። ግን ኢትዮጵያን ይወዳሉ ይላል። ኦርቶዶክስ የሌለበት ኢትዮጵያ ምን አይነት ኢትዮጵያ? መሬቱን ነው ካርታውን ነው ምኑን ነው የሚወደው? እኛን ካልወደደ ምን ማለት ነው? የኦርቶዶክስ የሌለበት ኢትዮጵያ ማለት የሆነ ቅዠት ነገር ነው። ስለዚህ ተማሪው ሰው ይቃዣል ማለት ነው። ይሄ ነው እንግዲህ ያለው ነገር። አንደኛ መምህር ፋንታሁን ዋቄ ይሄን ተናግሮ ነበር። ከዛ ውጪ ደግሞ አንድ ወንድማችን ተናግረው ብለ አሰማችሁ። አፉን የከፈተውን አፉን የምታስይዘው ከሆነ ግን መስመር ይዛል። ሁሉም መስመር ይዛል። በጣም ተራ ነገር እጅግ በጣም አይን እኮ ታገስን። በቤተ ክርስቲያን አስተምሮ መንፈሳዊውን ነገር ብቻ መነጋገር አለብን ካልን መጽሐፍ ቅዱስ ሳይገባው ቤተ ክርስቲያኗን ሳይጠይቅ ስለምነታችን ሳይረዳና ሳያውቅ በአንዳንድ ስተትና በሰዎች ጉድለት ቤተ ክርስቲያን ሙሉ ናት፣ ንጽሕት ናት፣ ክብርት ናት፣ በቅዱስ ደግሞ የመሰረታት ናት። ጉድለት የሚባል የለባትም። ለምንም ነገር መልሳላት። የሰዎች ጉድለት ግን አለ። ሰዎች የሚፈጥሩት አንዳንድ የማይገባ ስርዓት አለ። ያን አይተው የወጡ የሄዱትን አስተምሮ በወንጌል መልሶ አጥምቆ የኛ ማድረግ ተገቢ ነው። ትህትና፣ ትዕግስት፣ ፍቅር ማሳየት ተገቢ ነው። በዓላማ በቅድ ተደራጅቶ ገንዘብ አዘጋጅቶ ፕሮፖዛል ቀርጾ ስራዬ ብሎ ቤተክርስቲያኗን ለመምታት የሚሮጥን ሰው ግን ሊመታ ያነሳበትን እጁን ቆርጠህ መጣል ነው። በቃ ትዕግስት፣ ትህትና፣ እኛ ሰላም ነን፣ እኛ ፍቅር ነን፣ ኦርቶዶክስ በቃል መጫወቻ ነው ያደረጉ። ስታከብረው አላከበርህም፣ ስትወደው አልወደደህም፣ ሃይማኖቱን ስታከብርለት ንቆሃል። ቤተክርስቲያንን እየሰደበ ነው። መጽሐፍትን ታቦታትን እያዋረደ ነው። ከዚህ በኋላ ቤተክርስቲያንን ለማዋረድ ቤተክርስቲያንን ለማቃጠል እጁን ሲያነሳ እጁን ቆርጠህ መጣል አለብህ። ደረጀ ዘወይን እየታሰረ የኔታ ይባቤ ታሰሩ። በመድረክ ላይ የሚሰድቡን ሃይማኖታችንን የሚያንቋሽሹ የምታዩቸው በፖስተር የተለጠፉ ፓስተሮች ግን በከተማይቱ ምንም እንዳላደረጉ ሕግ አይጠይቃቸውም። እንደፈለጉ ምን ይሆናሉ? ይንቀሳቀሳሉ። ኦርቶዶክስነትህ ነው እያስገደለህ ያለ። ይበቃል። መነሳት አለብህ። በየአዳራሹ ከበሮ እየመታህ ጉባኤ እያልክ መዝሙር እየዘመርክ አትጃጃል። ጊዜው እሱን አይፈቅድም። አሁን ሕግ አትበሉ። ሕጉ ራሱ ጸረ ኦርቶዶክስ ነው። አሁን ያለው መንግስት የኢትዮጵያ ኦርቶዶክስ ተዋህዶን ከኢትዮጵያ ምድር ለመፋቅ የሚሰራ ነው። ከሕግ ምንም ነገር አትጠብቁ። ሕግ ብላችሁ የምትጠብቁ ከሆነ የቤተ ክርስቲያኗን አመድ እዛ ላይ ትደርሳላችሁ። ተቃጥላ ነዳ ስታልቅ ትደርሳላችሁ። ጳጳሳት፣ ካህናት፣ ወንጌላውያን ብላችሁ አትጠብቁ። ምዕመናን እነሱን ተዋቸው። እንደሞቱ ሰዎች አስቧቸው። ራሳችሁ ተነሱ። የዋልድባ አባቶች ሞቱ፣ ቀበራችሁ። የዝቋላ አባቶች ሞቱ፣ ቀበራችሁ። አሁንም በመነኮሳት ሬሳና ደም ላይ የምትዘምር ኮይን የምትሰበስብ ቲክቶከር ኦርቶዶክሳዊን በማንቃት ኦርቶዶክሳዊን በማስታጠቅ ኦርቶዶክሳዊ አደረጃጀት በመፍጠር ላይ ስሩ። ቤተክርስቲያኗን የምትወዷት ከሆነ ይሄ እንግዲህ ደግሞ ወንድማችን እግዚአብሔር ይስጥልን። አሁን ደግሞ አባታችን ብፁዕ አቡነ ጴጥሮስ ያስተላለፉት መልእክት አለ። በመላው ኢትዮጵያ ለኦርቶዶክሳውያን ያስተላለፉት መልእክት አለ። እስቲ የሳቸው መልእክት ሙሉ መግለጫውን የማልሰማውም ከናንተ ጋር አብሬ ነው የምሰማው። ሰምተን እንመለስ።
ከንባ በቀር ምን አተረፍን? በተለያየ የኑሮ ሁኔታ ሆናችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ወገኖቻችን በሙሉ ሁሉ አስቀድሞ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ሰላም ፍጹም የሆነ ሰላምታ እናቀርብላችኋለን። በዓለም ሳላችሁ መከራ አለባችሁ እንዳለ መድኃኒታችን ኢየሱስ ክርስቶስ በዚህ ወቅት ቦታና ጊዜ ሳይገድበው የመከራ ሰዓት የማይገርፈው የዓለም ክፍል የለም። ይልቁንም በኢትዮጵያ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ እየወረደ ያለውን የመከራ ዶፍ የሚያቆም ጠፍቶ በየዕለቱ ከዓይኖቻችን የደም እንባ ከማዝነብ በስተቀር ያተረፍነው አንዳችም ነገር የለም። እንባችን የሚያብስ ጠፍቷል። ከሰሞኑ ሌሊትም ቀንም እንድናነባ የሚያደርግ መከራ ከተለያዩ ሚዲያዎች ሰምተን እጅግ አዘን። ዓይኖቻችን እንቅልፍ አልባ ሆኑ። ከጣዕመ ዓለም ርቀው በየዋሻው ዘግተው ለሀገርና ለሕዝብ የሚጸልዩትን አባቶች በአሰቃቂ ሁኔታ መግደል፣ ሌሎችንም አግቶ ማጋዝ የሰሞኑ እንደ አዲስ አጀንዳ በመሆኑ አዘናችን የመረረ አድርጎታል። የመከራውን አሰቃቂነት ነቢየ እግዚአብሔር ዳዊት ሲገልጥ ዓይኖቼ በመከራ ፈዘዙ፣ አቤቱ ሁልጊዜ ወደ አንተ ጮኻለሁ፣ እጆቼን ወደ አንተ ዘረጋሁ። ይህ የቅዱስ ዳዊት መዝሙር የኢትዮጵያውያን መዝሙር ይሆን ዘንድ አብረን እንመልከተው። በሌላኛው መዝሙሩ ዳዊት ሰቆቃውን ሲገልጽ ማረን አቤቱ ማረን፣ ንቀትን እጅግ ጠግበናልና፣ የባለጠጎች ስድብና የትዕቢተኞች ንቀት ነፍሳችን እጅግ አጠገባት። መዝሙር 123 ቁጥር 3 እያለ የተማጽኖ ዝማሬውን ያስከትላል። የዚህ ዘመን የኢትዮጵያ ነገር እንባ ባህር ሆኖ ሰው ቢያሰጥም፣ ደም ጎርፍ ሆኖ ሰው ጠራርጎ ቢወስድ፣ የሚሰማ ጆሮ የሚያይ ዓይንና የሚያስተውል አእምሮ የለም ብንል ተገቢነት ያለው አባባል ነው። ይህን የምናገረው ወይ የማስታውሰው ሞት ስለሚያስፈነድቃቸው የተራበ ሰው ሲያዩ ስለሚያስደስታቸውና የበላ የጠጣ ሲያዩና የሰመረ ሕይወት ሲመለከቱ ሐዘን ስለሚሰብራቸው ፖለቲከኞቻችን አይደለም። መልእክቱ ለሁላችን ይልቁንም ለእያንዳንዳችን ነው። መልካም ነገር በሕዝብ መካከል ሲመለከቱ በሐዘን ልባቸው የሚሰበር፣ ነገር ግን ደግሞ ያጡ የነጡ ድሆችና በቢላዋ የታረዱ በሰይፍ የተሰየፉ ሕፃናትን ደም ሲመለከቱ ልባቸው በደስታ የሚፈካ መሪዎች ባሉበት ሀገር የመነኑ ሰዎች መታረድ፣ አዛውንት መምህራንን አፍኖ መውሰድ ምን ሊነግረን ይችላል? ሰው በግፈኞች እያለቀ እየሰማና እየተመለከተ በደስታ ችግኝ ተከላ የሚወጣ ግን ደግሞ ሰዎች ታረቁ ሲባል ነጠላ ዘግዝቆ የሚያለቅስ ክፉ መንፈስ በተጠናወተው የፖለቲካ ስሪት የሰራ አካል ባለበት ሀገር ይህ ለምን ሆነ ብሎ ከመናገርና ከመጠየቅ ይልቅ ይህ የሚቀየርበትን መንገድ ማፈላለግ ነው ቁም ነገሩ። ለዚህ ደግሞ ተግባራዊ ምላሽ ለመስጠት ሁሉም ኢትዮጵያዊ መተባበር አለበት። ብዙ ጊዜ ቤተክርስቲያን አትናገርም የሚል አባባል ሚዛን ደፊ ሆኖ አይታይም። ምን ስንናገርና ማን ሲናገር ነው የምንሰማው የሚለው ጥያቄ መመለስ አለበት። ከዚህ ተነስተን ቤተክርስቲያንስ ማናት ብለን ብንጠይቅ ቤተክርስቲያን የምትባለዋ ከፓትርያርክ እስከ ተራ ምዕመን ያሉት አባላት በሙሉ ናቸው የሚል መልስ እናገኛለን። ስለዚህ እነዚህ አብያተ ክርስቲያናትና በዚህ ቤተክርስቲያን ያሉ ምዕመናን በየትኛውም ጊዜና ቦታ ጮኸው እየተናገሩና እያለቀሱ ነው። ሆኖም ግን የሚሰማ ጆሮ የሚያስተውል አእምሮ ከሌለ ለማንና ምን እንዴት ብንናገር መናገር ቢኖርብን ነው የምንሰማው ብለን እንጨነቃለን። የችግሩ ምንጭ መነሻና መድረሻ ከነማስረጃው ራሳቸው በኮድ ነግረውናል። አቶ ጠላቴ ነው ብለው
ይህን ቁልፍ ሲፈቱትም ደግሞ አማራ ይጥፋ፣ ትግራይ ይጥፋ፣ ኦሮሞ ይጥፋ ተብሎ ተወስኖ ተነግሮናል። ስለዚህ እያጠፋችሁ ነው፣ ለወደፊትም አጠፋችኋለሁ እያለ የሚነግረንን መስማት ካልቻል ማን ቢነግረን ነው የምንሰማው? ገዳዩ እኔ ነኝ የማጠፋችሁም እኔ ነኝ ብሎ እየተናገረ ጦርነት በህዝባችንና በልጆቻችን ላይ አውጆ ሞክሩኝ እያለ እየፈከረ ነው። እርሱን መገዳደርና ልክ ማስገባት መብታችንን ማስጠበቅ ካቃተን ማን ቢነግረን ነው የምንሰማው? ይህንስ ለመቀልበስ ምን ነው ተቸገርን? ቤተክርስቲያን ይህን የሚጠይቅ የህብረተሰብ ክፍል ማለትም ሴት፣ ወንድ፣ ወጣት፣ ምሁር ምን ነው ጠፋ ትላለች። ትውልድ ከምድረ ገጽ ሲጠፋ ሀገር ስትፈርስ እነዚህ አካላት ምን እያደረጉ ነው የሚለው አንኳር ሐሳብ ቤተክርስቲያናዊ ጥያቄ ነው። የሞት፣ የመከራ፣ የረሃብ፣ የሰቆቃ ዜና በየጊዜው እያየን እየሰማን ምን ነጋሪ ያስፈልገናል? ሞት የሚያስፈነድቃቸው፣ ሰቆቃ የሚያስጨፍራቸው መሪዎች አሉን። ለመግደል ደግሞ ከላይ እንዳልነው የመግደያ ልዩ ኮድ ሰጥተው እየገደሉ ነው። ገዳዮቻችን በግልጽ ነግረውናል። አማርኛ ተናጋሪ ጨካኝና ክፉ ነው፣ ስለሆነም መሞት አለበት። ኦሮሞኛ ተናጋሪውም ስለማይታመን፣ ትግረኛ ተናጋሪዎችም ስለሚጨቁኑ መጥፋት አለባቸው እያሉ ይህንን ክፉ ሰይጣናዊ ስራ የሚሰራ አካል አቁም በማለት መስራትና መናገርም ያለብን ሰዋዊ ግዴታችን ነው። ግዴታችንን የምንወጣው ደግሞ ሌላ አካል ሳይሆን እኛ ራሳችን ሁላችን ነን። ምክንያቱም አሁን ባለንበት ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የያዘችው ህዝብ ቁጥር ከሌሎች አኳያ ሲታይ አብላጫ ሆኖ እናገኘዋለን። ይህ ህዝብ ተናገረ፣ ተግባራዊ እንቅስቃሴ አደረገ ማለት አገርን መቀጠል ያስችላል ማለት ነው። ይህ እንዳይሆነ ኦርቶዶክሳውያንን ማሰቃየት ከግብር አባቱ የተማረው አሁንም ያለው ገዥ ኃይል ወደ ስልጣን ሲመጣ የሰራው መጀመሪያ ያደረገው ቅድስት ቤተክርስቲያንንና ልጆቿን ማሰቃየት ነው። እንደመጣ አካባቢ መልካም ነገር የተናገረላት በመምሰል መሰረታዊ መዋቅሯን ለመቆጣጠር ታትቷል። ሰይጣን በእባብ ተገፍቶ ሔዋንን ሰላም ለኪ ኦ ንግሥተ ሰማይ ወምድር እንዳላትና ለሞት ሞታ እንደዳረጋት ሁሉ ቅድስት ቤተክርስቲያናችንን በአደባባይ አገር ነሽ ተብላ በስውር ከሀገር እንድትጠፋ ተፈርዶባታል። ለዚህ እንደ ታሪካዊ ማስረጃ የምናነሳው የጅጅጋው እልቂት፣ ካህናትና ምዕመናን፣ የአብነት ተማሪዎች በሕይወት እያሉ በእሳት መቃጠል፣ የአብያተ ክርስቲያናት እንደ ጧፍ መንደድ፣ በሻሸመኔ፣ በወለጋ፣ በአርሲ፣ በባሌ፣ በአጠቃላይ በኦሮሚያ ኦርቶዶክሳውያን ላይ ብቻ ያነጣጠረ ግፍና መከራ ስራዬ ብሎ መንግስታዊ የሆነ ጥቃት ማድረስ ወይም ጥቃት እንዳይደርስ አለመከላከል፣ ገዳማዊ አባቶቻችንን ከባታቸው አውጥቶ መረሸን፣ ኦርቶዶክሳውያን ከዘግዝቆ መስቀል፣ በሕይወት እያሉ አካላታቸውን መቆራረጥ፣ በባሌና በአርሲ ከኦርቶዶክሳውያን የጸዱ ከተሞችን መመስረት፣ በየትኛው መንግስታዊ መዋቅር ኦርቶዶክሳውያን እንዳይሰሩ በስልት ማስወገድ በጣም ብዙ ከሆኑ መከራዎች ጥቂቶቹ ናቸው። ይህን ያልሰማ ኦርቶዶክሳዊ ይኖር ይሆን? ስለዚህ እንደ ነቢዩ ኤርምያስ ዛሬ እንዲህ እናለቅሳለን። በአባቶቻቸው ዘመን ያደረጉትን በደል ነቢዩ ኤርምያስ የደም እንባ አስለቅሶታል። በዚያ ዘመን በደል ኤርምያስ እየተንሰቀሰቀ የተናገረው አሁን እኛ ለመጻፍ እንኳን ሞራል ያንሰናል። ምክንያቱም ኤርምያስ የዛሬ 3000 ዘመን የተናገረው አሁንም በእኛይቷ ኢትዮጵያ እየተደረገ ስለሆነ ነው። ነቢዩ እንባውን እያነባ የተናገረው እኛ እያለቀስን እንመልከተው። ተወግተው ስለሞቱ ስለ ሕዝቤ ሴት ልጆች ሰዎች ሌሊትና ቀን አልቅሱ፣ አለቅስ ዘንድ ራሴ ውሃ ዓይኔም የእንባ ምንጭ በሆነልኝ። ስለታረዱ ወገኖች ቀንና ሌሊት አለቅስ ዘንድ ምነው ራሴ የውሃ ምንጭ በሆነ፣ ምነው ዓይኖቼ የእንባ መጉረፊያ በሆኑልኝ ይላል በሌላው አዲስ ትርጉም። ነቢዩ እንዲህ ያነባበትን ምክንያት በተሰበረ ልብ በምሬት ሆኖ ይናገራል። ከሕዝቡ ክፋት የተነሳ ብቸኛ ሆኖ ሰው እያለ ከሰው ርቆ ለመኖር ምርር ብሎ እያለቀሰ መጠለያ ፍለጋ ሲንከራተት እንመለከታለን።
ከዚህም ጋር አመንዝራና ክፉ ነገረኛ ነውረኛ ትውልድ ጋር ከመኖር በምድረ በዳ ተንከራትቼ ከአውሬ ጋር በበረሃ ብኖር እመርጣለሁ ብሏል። ዛሬስ የኛ ምርጫ ምን ሊሆን ይችላል? ሐሳቡን እንዲገልጻል። ሕዝቤ ሆይ ሕዝቤን ትቼ ርቄ እንድሄድ በምድረ በዳ የእንግዶች ማደሪያ ማን በሰጠኝ? ሁሉም አመንዝሮች አታላዮች መንጋ ሆነዋል የሚለው የነብዩ መልእክት የእስራኤል በደል ትንተናውን በዚህ አልቋጨውም። አሁንም በአገራችን የሚደረገውን የሴራ ፖለቲካ በቅጡ የተረዳ ዘጋቢ የሚመስል ትኩስ ዜና ያስነብበናል። ከ3000 ዓመት በኋላ ምንም አይነት የግብርም የዓላማም ልዩነት ሳይኖረው እንደተገበረው ሲገልጽ እንዲህ ይልልናል። ምላሳቸውን ስለ ሐሰት እንደ ቀስት ገተሩ፣ በምድር በረቱ፣ ነገር ግን ለእውነት አይደለም፣ ከክፋት ወደ ክፋት ይሄዳሉና እኔንም አላወቁምና ይላል እግዚአብሔር። ወንድምም ሁሉ ያሰናክላልና ባልንጀራም ሁሉ ያማልና እናንተ ሁሉ ከባልንጀሮቻችሁ ተጠንቀቁ፣ በወንድሞቻችሁም አትተማመኑ። ሰው ሁሉ ባልንጀራውን ያታልላል፣ በእውነትም አይናገርም። ሐሰትን መናገርንም ምላሳቸው ተምሯል፣ ክፉን ለማድረግ ይደክማሉ። ከዛሬ 3000 ዓመት በፊት የተፈጸመና የተነገረ ታሪክ ዛሬ ላይ ምን ይጠቅማል የሚል ጥያቄ አይጠፋም ይሆናል። የኛ መልስ ደግሞ ከዛሬ 4 ኪሎ እየተደረገ አይደለምን? በአጉል ንግግር ለምትሞግቱኝ ደግሞ እንዲህ አስረግጣለሁ። የአሁኖቹ መሪዎቻችን ሊያርዱ ቢላዋ አዘጋጅተው በእውነት እኔ እንዳንተ ያለ የማከብረው ሰው በዓለም ላይ የለም ይሉሃል። በመጨረሻ አርዶ ሲጥልህ እያየ የሚስቅብህ አብሮ የሚሰራው እሱ ነው። 30 ሰዎች በ30 ቦታ ሰብስቦ ቢናገር ነብዩ እንዳለው ምላሳቸው ስለ ሐሰት እንደ ቀስት ገተሩ። መልሱ ለ30 ሁሉ የሚወዱትን እንጂ እውነቱን ሳይነግርህ የሚውለው በስራ ሲተረጎም የማይችል የቅዠት ነገር አይደለምን? አንተን የሚያወራህ የራሱን የውሸት ስራ ከሰራ በኋላ አይደለምን? ለዚህ ሁሉ ከወዳጁ ይጠንቀቅ የተባለው ሲያብራራው ወንድም ሁሉ ያሰናክላልና ባልንጀራም ሁሉ ያማልና እናንተ ሁላችሁ ከባልንጀሮቻችሁ ተጠንቀቁ፣ በወንድሞቻችሁም አትተማመኑ። ይሄ ዛሬ ኢትዮጵያ አይሰራም ወይ? ይሄ ዛሬ በኢትዮጵያ ውስጥ ስንቶቹ በወንድሞቻቸው ታረዱ? ስንቶችስ በጓደኞቻቸው ተከዱ? አገር ስንት ጊዜ ደማች? ምን አይነት ፍርጃ ነው? እንዴት ሰው ከወንድሙ ሊጠነቀቅ ይችላል? ነገር ግን ዛሬ ይህ በእኛ እየተከናወነ አይደለምን? በምድራችን የለም አይደረግም ብሎ ሊከራከር የሚችል አለ? ይህስ ያላስለቀሰ ምን ያስለቅሳል? ኧረ በቃን ወገኖቼ፣ ኧረ ይብቃን ወገኖቼ፣ ሁላችን እንተባበር። የደጋጎች አባቶቻችን አምላክ በሰማዕትነት ያረፉትን ገዳማውያን አበውን በሃይማኖታቸው ምክንያት የሞት ጽዋ የተጎነጩት ካህናትን ምዕመናንንና ለጋ ወጣቶችን ሕፃናትን የሕፃናትን ነፍስ ዕረፍተ መንግሥተ ሰማያት ይስጥልን እያልኩና እየተማጸንኩ በደረሰውና እየደረሰ ባለው ሞት፣ መከራ፣ ረሃብና ስደት የተሰማኝን ልባዊ ሐዘን እገልጻለሁ። እግዚአብሔር አምላካችን ከዚህ መከራ ይጠብቀን። የቅዱሳን አማላጅነትና ረድኤት በአገራችንና በምድራችን ይሁን። እናታችን የቅድስት ድንግል ማርያም ጸሎትና አማላጅነት አይለየን። ወስብሐት ለእግዚአብሔር። አባታችን ጤና ይስጥልን። ምን እንላለን እንግዲህ መልእክቱ ያረብን እንደዚህ አይነት መልእክት ነው የሚያስፈልገንና አቡነ አቡነ ጴጥሮስ እንደዚህ አይነት መልእክት አስተላልፈዋል። ስንጠብቀው የነበረው መልእክት ነውና እንግዲህ ካሁን በኋላ ምን እንደሚፈጠር የምንመለከት ነው የሚሆነው። ያው በዚህ መልእክት ተነሳ እንግዲህ እሳቸው የሚደርስባቸው ነገሮች አሉ። እኛ ደግሞ በዚህ በኩል እንደምናደርግ የምናይ ነው የሚሆነውና ለማንኛውም እንደዚህ አይነት መልእክት አቡነ አቡነ ጴጥሮስ አስተላልፈዋል። ድንቅ መልእክት ነው፣ የሚገባ መልእክት፣ ትክክል የሆነ መልእክት ነውና እንንቃ ማለት ፈልጋለሁ። አሁንም ቢሆን እንንቀሳቀስ፣ እንንቃ ለማለት ፈልጋለሁ። እናንተም እንግዲህ በዚህ ጉዳይ የሰማችሁ ነገር አሳችሁ በኮሜንት ያስፍሩልኝ። እስቲ አንድ ቪዲዮ አለ አይተን የምንጨርስ ይሆናል። የጌታ መምጫ በደረሰበት ዘመን አንዳንዶቹ በኋላ
በ11ኛው ዘመናት ያጋንንትን ትምህርት ያዳመጡ በግብዝነት አለ በግብዝነት ራሳቸውን ከፍ በማድረግ ነብይ ሳይሆኑ ነብይ ነን እያሉ ሳይጠሩ ተጠርተናል እያሉ አርያ ሳይባሉ አርያ ነን እያሉ ሳይማሩ ተምረናል እያሉ ለሚዳክሩ ወየውላቸው እንዲላ በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 እንዲህ አለ ሃይማኖትን የካደ ከማያምን ሰው ይልቅ የሚከፋ ነው አለ ሃይማኖትን የካደ ከማያምን ሰው ይልቅ በዛ ሰው የከፋ ነው ሃይማኖትን የካደ ከማያምነው ሰው ይልቅ ሃይማኖት ኑሮት ከከዳው ይልቅ ሃይማኖት ሳይኖረው ለከዳ ሰው አንድ አይደለም ማለት ሃይማኖትን የካደ ከማያምነው ሰው ይልቅ ፍርዱ በሱ ላይ ባሰ ነው ምን ማለት ነው ሃይማኖትን ምን ያለ የካደ ከማያምነው ሰው ይልቅ በሱ ላይ ፍርዱ የበዛ ነው ይሄ ማለት ምን ማለት ነው ማለት ሃይማኖትን በ80 በ40 ቀን ልጅነትን ተቀብላችሁ እግዚአብሔርን ተቀብላችሁ ነገር ግን አውቃችሁ ተገንዝባችሁ የያዛችሁትን ሃይማኖት ይሄ ልክ ሃይማኖት አይደለም ብላችሁ ሌላ ሃይማኖት ውስጥ ለሚገባ ለዛ ሰው ወየውለት አምኖ ከከዳው ይልቃል አምኖ ሳያምን በከዳው ፍርድ ይቀላል ሳያምን ለሚኖር ሃይማኖት ሳይቀበል በአብ በወልድ በመንፈስ ቅዱስም ሳይጠመቅ ለኖረ ሰው ለዛ ሰው ፍርድ ይቀላል አምኖ ለከዳ ግን ወየውለት ይሄን ቋንቋ ትንሽ ግር ይላል ትንሽ አጥንት ነገር አለው ጠንከር ይላል ግልጽ አልሆነላችሁም ለምን ፊታችሁን ሳዩ አሁንም አልገባችሁም ቃሉ አልተዋሃዳችሁ በሚገባችሁ ቋንቋ ሲልንገራችሁ ለምሳሌ አንድ ወታደር ወይም አንድ ግለሰብ ታጣቂ አለ ልበል ይሄ ታጣቂ አንድ ሰው ሲመጣ ጠብቆ አልሞ አስተካክሎ ተኩሶ ቢገለውና ይሄን ያዙት የገደለው ሰውዬና ድንገት መሳሪያ ታጥቆ ለሥራ ጉዳይ ሲሮጥ ባርቆበት የገደለ ሰው ሁለቱም ፍርድ ቤት ቢቆሙ ፍርዱ ለየትኛው ይጨምራል አቤት የትኛው ፍርድ ይበዛበታል ለምን አቤት አስቦበት ስለገደለ ያም መግደላው ይሄ መግደላው ባርቆም የገደለ ገደለ አልሞም የገደለ ገደለ ነው ግን በየትኛው ፍርዱ ይጸናል የዘራችን ኒውስ ነበር ጉዳችን አፕን ተማራችሁበት አዲስ ነገር እናገኛችሁበት መረጃ መድረሳችሁ አይጠራጠርም በቀጣይ እንግዲህ በዚህ ጉዳይ የሚነሳ ሀሳቦች ይኖራሉ በያስተዋሉ ተጨላችሁ የሚቀርብ ነው የሚሆነው በቀጣይ ድረስ ከምንገናኝ ድረስ ሁላችሁም ቪዲዮ ላይክ እና ሼር ሰብስክራይብ ያረሳ ቸር ቆዩልኝ